ሰላም የኳስ ወዳጆች እንኳን ወደ ሚልጌጅ ፑል ፉትቦል ብለና መጣችሁ። ዛሬም ከዓለም እግር ኳስ ዓለም የዝውውር ገበያ የወጡትን ትኩስና አስደናቂ የዝውውር ዜናዎችን ይዤላችሁ ቀርቤያለሁ። በዛሬው ቪዲዮ ውስጥ ትልልቅ ክለቦች፣ ታላላቅ ተጫዋቾችና ሊቀየሩ የሚችሉ ትልልቅ የዝውውር እቅዶች ይኖራሉ። አንዳንዶች ዜናዎች እውነት ሆነዋል፣ ሌሎቹ ደግሞ ወደ እውነት ተቃርበዋል፣ ሌሎቹ ደግሞ ገና በውይይት ደረጃ ላይ ናቸው። ስለዚህ አንድም ዜና እንዳያመልጣችሁ ቪዲዮውን እስከ መጨረሻው ይከታተሉ። እኔ ሚልጌች ነኝ። እናንተም አዲስ ከሆናችሁ ለተጨማሪ የፉትቦል ኒውስ እና ትራንስፈር አፕዴትስ አሁኑኑ ሰብስክራይብ ያድርጉ እና ላይክ ያድርጉ ላለው። እንግዲህ ወደ ዛሬዎቹ ትልልቅ የዝውውር ዜናዎች እንግባ። ሮናልድ አራውጆ ወደ ሊቨርፑል ያቀና ነው። አስደናቂ የዝውውር ዜና ከእንግሊዝና ከስፔን በኩል መጥቷል። ሊቨርፑል በባርሴሎና የሚጫወተውን ኡሩጓዊ ተከላካይ ሮናልድ አራውጆ ለማስፈረም በጣም ተቃርቧል የሚል አዲስ ዘገባ ወጥቷል። እንደተዘገበው ከሆነ አራውጆ ወደ ሊቨርፑል በልዋን ዝውውር ለመሄድ የሚያስፈልጉትን መደበኛ ሂደቶች ለመጨረስ ወደ ሊቨርፑል ሊጓዝ ነው። ይህ ማለት የተጫዋቹ የዝውውር አሁን በውይይት ብቻ የቀረ ነገር ሳይሆን ወደ መጨረሻው የሚያደርሱ ውልና የመደበኛ ሂደቶች ላይ መድረሱን ያሳያል። በተለይም የሊቨርፑል ደጋፊዎች ሊጠይቁ የሚችሉትን ትልቁ ጥያቄ አራውጆ ለምን ሊቨርፑል የሚለው ነው። ሮናልድ አራውጆ ከዓለም እግር ኳስ እጅግ ከሚታወቁ ወጣት ተከላካዮች አንዱ ሲሆን በአካላዊ ጥንካሬው በፍጥነቱና ከኋላ በሚያደርገው ጠንካራ የተከላካይ ስራ ይታወቃል እና የሊቨርፑል የመከላከያ መስመርን በጣም ሊያጠናክር የሚችል ዝውውር ነው። ሊቨርፑል በተለይ በትልቅ ውድድሮች ላይ ጠንካራና አካላዊ ብቃት ያለው ተከላካይ ማግኘቱ ቡድኑን የበለጠ የሚያስፈራ ሊያደርገው ይችላል። ከዚህ የበለጠ የሚያስገርመው ደግሞ ሊቨርፑል 100% አራውጆን ደሞዝ የሚሸፍን መሆኑ ነው ተብሏል። ይህ ደግሞ ለባርሴሎና በኢኮኖሚ በኩል ጠቃሚ ሊሆን ይችላል። በተጫዋቹ ደሞዝ ላይ የሚያመጣውን ወጪ ሳይሸከም ተጫዋቹን ለጊዜው እንዲለቅ ያደርገዋል። ነገር ግን ይህ ዝውውር ለባርሴሎና ደጋፊዎች ቀላል ዜና አይደለም። አራውጆ ለብዙ ዓመታት የባርሴሎና የመከላከል እቅድ አካል ሆኖ ቆይቷል። ስለዚህ ከክለቡ መልቀቁ በተለይ የባርሴሎና የመከላከል አማራጮችን ሊጎዳ ይችላል። ግን እዚህ ላይ አንድ ነጥብ መጠበቅ አለብን። ይህ ሎአን ሙቭ ነው። ስለዚህ ተጫዋቹ በቋሚነት ባርሴሎናን ተሰናብቷል ማለት አይደለም። የውሉ ሙሉ ዝርዝር እና ሌሎች የዝውውሩ ሁኔታዎች በሚቀጥሉት ሰዓታት ወይም ቀናት የበለጠ ግልጽ ሊሆኑ ይችላሉ። ስለዚህ የዛሬው ትልቁ ጥያቄ ሮናልድ አራውጆ በሊቨርፑል የመከላከል መስመር ላይ ትልቅ ሚና ይኖረዋል። ሊቨርፑል ይህን ዝውውር ካጠናቀቀ የተከላካይ መስመሩ የበለጠ ጠንካራ ይሆናል። ለባርሴሎና ደግሞ የአራውጆ መልቀቅ በቡድኑ የመከላከል እቅድ ላይ አዲስ ጥያቄዎችን ያስነሳል። ሌላኛው ዜና ደግሞ ጁሊያን አልቫሬስ ወደ ባርሴሎና የሚለው ነው። ከባርሴሎና በኩል ትልቅ የዝውውር ዜና መጥቷል። ጁሊያን አልቫሬስ ወደ ባርሴሎና። የዝውውሩ ጉዳይ አሁን አዲስ አቅጣጫ ይዞ መጥቷል። ባርሴሎና የአርጀንቲናውን ኮከብ ለማስፈረም የነበረውን ስትራቴጂ መቀየሩንና አዲስ እርምጃ ለመውሰድ መዘጋጀቱን የሚገልጽ ዘገባ ወጥቷል። እንደ ኤኤስ ዘገባ ከሆነ ባርሴሎና ወደ 120 ሚሊዮን ዩሮ የሚጠጋ አዲስ ጥያቄ ለአትሌቲኮ ማድሪድ ለማቅረብ እያሰበ ነው። ግን ይህ ታሪክ የሚያስገርመው በገንዘቡ ብቻ አይደለም። ባርሴሎናና ጁሊያን አልቫሬዝ በዚህ ጉዳይ ላይ የተለየ ስትራቴጂ ለመጠቀም ወስነዋል የሚለው ነው። አልቫሬዝ በይፋ በሚዲያ ፊት ቆሞ ወደ ባርሴሎና መሄድ እንደሚፈልግ የሚገልጽ ንግግር ከማድረግ ይቆጠባል የሚለው ዘገባው ነው። በምትኩ ግን በግል መንገድ አትሌቲኮ ማድሪድን እንዲለቀው ሊጠይቅ ይችላል። ይህ ለባርሴሎና ለአትሌቲኮ የተመረጠ ጥንቃቄ ያለው አቀራረብ ነው። ምክንያቱም አልቫሬዝ ከአትሌቲኮ ማድሪድ ጋር ያለውን ግንኙነት ሳያበላሽ በተመሳሳይ ጊዜ ባርሴሎና የሚፈልገውን ዝውውር እንዲያስፈጽም መንገድ መክፈት ይፈልጋል እና እዚህ ላይ የ120 ሚሊዮን ዩሮ ትልቅ ጥያቄ ይመጣል። ባርሴሎና በአዲሱ ጥያቄ የአትሌቲኮን አቋም ለማለዘብና አልቫሬዝን ወደ ካምፕ ኑ ለማምጣት እየሞከረ ነው። ጁሊያን አልቫሬዝ ለባርሴሎና ለምን እንደሚስማማ ትልቅ ጥያቄ ነው። አርጀንቲናው ኮከብ በፊት መስመር ላይ ከ9 ቁጥር ቦታ በተጨማሪ ከኋላ ተንቀሳቅሶ መጫወት የሚችል፣ ግብ ማስቆጠር የሚችል እና ቡድኑን በመንጫት ላይ የሚያግዝ ተጫዋች ነው። ስለዚህ ባርሴሎና እሱን ካስፈረመ በጥቃቱ ላይ ትልቅ አማራጭ ሊያገኝ ይችላል። ግን ከሁሉም በላይ የሚያሳስበው ጉዳይ አትሌቲኮ ማድሪድ ምን ይላል የሚለው ነው። ባርሴሎና 120 ሚሊዮን ዩሮ የሚጠጋ ጥያቄ ቢያቀርብም አትሌቲኮ ተጫዋቹን ለመልቀቅ ፈቃደኛ ይሆናል ወይስ አይሆንም የሚለው ትልቅ ጥያቄ ይሆናል። ይህ የዝውውሩ ዋና ነጥብ ነው እና የባርሴሎና አዲሱ ስትራቴጂ በእርግጥ ከተሳካ ጁሊያን አልቫሬዝ በቀጣዩ ወቅት የባርሴሎና ማሊያ ለብሶ ማየት የሚቻል ይሆናል። ነገር ግን እስካሁን ዝውውሩ ተጠናቋል ማለት አይቻልም። ይህ የተዘገበው የባርሴሎና አዲስ የዝውውር እርምጃና የ120 ሚሊዮን ዩሮ የሚጠጋ ጥያቄ ነው።
ስለዚህ የአልቫሬዝ ወደ ባርሴሎና ዝውውር በቀጣይ ቀናት በጣም ሊጠናከር የሚችል ታሪክ ነው ተብሏል። ሌላኛው ዜና ደግሞ ክርስቲያኖ ሮሜሮ ወደ አርሰናል የሚለው ነው። ኖርዝ ለንደንን የሚያነጋግር ወሬ ወጥቷል። የአርሰናል ደጋፊዎች ይህን ዜና በጣም በጥንቃቄ ሊከታተሉት ይገባል። ቶተንሃም ሆትስፐርስ የቡድኑ ተከላካይና ካፒቴን ክርስቲያኖ ሮሜሮ ወደ ከተማው ተቀናቃኝ አርሰናል ሊያቀና ይችላል የሚሉ አስገራሚ ዝውውር ወሬ ተነስቷል። እንደ አዲስ ዘገባዎች ከሆነ ሮሜሮ ወደ አርሰናል የሚሄድ ሀሳብን በጣም ከፍት አድርጎ እየተመለከተው ነው ተብሏል። ነገር ግን እዚህ ላይ አንድ ትልቅ ማስታወሻ አለ። ይህ እስካሁን ኮንፊርምድ ትራንስፈር አይደለም። ማለትም የሮሜሮ የአርሰናል ተጫዋች ሆኗል ማለት አንችልም። የምንናገረው በተለያዩ ዘገባዎች ላይ የተመሰረተ ሩመር ነው። ግን ይህ ወሬ ለምን እንዲህ ትልቅ ነገር ሆነ? ምክንያቱም አርሰናልና ቶተንሃም የኖርዝ ለንደን ተቀናቃኞች ናቸው። አንድ የቶተንሃም ዋና ተጫዋች በተለይም ካፒቴን የሆነው ክርስቲያኖ ሮሜሮ ቀጥታ ወደ አርሰናል ቢያልፍ ይህ ከብዙ ዓመታት በኋላ እጅግ አወዛጋቢ የኖርዝ ለንደን ትራንስፈር ሊሆን ይችላል። ሮሜሮ ከ2021 ጀምሮ የቶተንሃም የመከላከል አካል ሆኖ ቆይቷል። በጠንካራ የመከላከል አጫወቱ በአካላዊ ጥንካሬውና በትግሉ የሚታወቅ ተከላካይ ነው እና አርሰናል በመከላከል ቦታ ላይ ተጨማሪ ጥራት ለማምጣት እየፈለገ ከሆነ ሮሜሮ የሚስማማ ተጫዋች አይነት ነው። በተለይም የአርሰናል ተከላካይ ዊሊያም ሳሊባ ጉዳይ ከተጨመረበት በኋላ አርሰናል ሌላ የመሃል ተከላካይ እየፈለገ መሆኑ ሮሜሮን ወሬ ይበልጥ አስፈላጊ አድርጎታል። ነገር ግን የዚህ ታሪክ ትልቁ ችግር ቶተንሃም ነው። ሮሜሮ ወደ አርሰናል ለመሄድ ፈቃደኛ ቢሆንም ቶተንሃም እንዲህ ያለ ቀጥተኛ ዝውውር ለመፍቀድ ፈቃደኛ አይደለም የሚል ዘገባ አለ። ይህ ማለት የሮሜሮ ፍላጎት ብቻ ዝውውሩ ለማጥናቀቅ አይበቃም። አርሰናልና ቶተንሃም በዋጋ እና በውሉ ላይ መስማማት አለባቸው። ከዚያም ቶተንሃም የክለቡን ካፒቴን በቀጥታ ለኖርዝ ለንደን ተቀናቃኙ ለመስጠት ውሳኔ ማድረግ አለበት እና ይህ በቀላሉ የሚፈጸም ውሳኔ አይመስልም። በሌላ በኩል አርሰናል በሮሜሮ ላይ ያለውን ፍላጎት ካጠናከረና ተጫዋቹም በግል ዝውውሩን ከፈለገ ይህ ታሪክ በጣም ሊሞቅ ይችላል። ሮሜሮ ወደ አርሰናል ቢመጣ ደግሞ የአርሰናል የመከላከል መስመር በአዲስ ጥራት ሊጠናከር ይችላል። ነገር ግን እንደገና እናስታውስ፣ ክርስቲያኖ ሮሜሮ አርሰናል እስካሁን ሄርዊጎ ወይም ኦፊሻል ትራንስፈር አይደለም። የተዘገበው ተጫዋቹ ወደ አርሰናል ለመሄድ ክፍት መሆኑና አርሰናል ፍላጎት ማሳየቱ ነው። ቶተንሃም ግን በተቀናቃኙ ክለብ ላይ ሽያጭ ለማድረግ በጣም እንደሚያመነታ ተዘግቧል። ስለዚህ ይህ ዝውውር ከተፈጸመ የፕሪሚየር ሊግ የዝውውር ገበያን ብቻ ሳይሆን የኖርዝ ለንደን ደርቢ ታሪክንም ሊያናውጥ የሚችል ነው እና ከዚህ አስገራሚ ኖርዝ ለንደን ወሬ በኋላ አርሰናል በመከላከል ላይ የሚያስበው ሌላ አስገራሚ ስም አለ። እርሱም ኤርዚ ኮንሳ ነው። እንደተገለጸው ከሆነ ከአስቶን ቪላ በኩል አስገራሚ የዝውውር ዜና መጥቷል። ኤርዚ ኮንሳ ወደ አርሰናል ሊያመራ ይችላል። አርሰናል በዚህ ክረምት የመከላከል መስመሩን የበለጠ ለማጠናከር እየሰራ ሲሆን ከሚከታተሏቸው ተከላካዮች መካከል ኤርዚ ኮንሳ አንዱ መሆኑ ተዘግቧል። ነገር ግን ይህን ዜና የበለጠ አስገራሚ የሚያደርገው ነገር ከአርሰናል በኩል ያለው ፍላጎት ብቻ አይደለም። እንደ አዲስ ዘገባ ከሆነ አስቶን ቪላ ውስጥ ያሉ የኮንሳ ቡድን አጋሮች ተጫዋቹ ክለቡ ሊለቅና አርሰናልን ሊቀላቀል ይችላል ብለው እየጠበቁ ነው። ይህ ደግሞ ዝውውሩን ወሬ ይበልጥ እንዲጠናከር አድርጎታል። ኮንሳ በፕሪሚየር ሊግ ውስጥ በመከላከል ብቃቱ የተረጋገጠ ተጫዋች ነው። እንግሊዛዊ ተከላካይ በአስቶን ቪላ የመከላከል መስመር ውስጥ ዋና ተጫዋች ሆኖ ቆይቷል እና አርሰናል እሱን ማስፈረም ከቻለ የሚኬል አርቴታ ቡድን በመሃል ተከላካይ ቦታ ላይ ሌላ ጠንካራ አማራጭ ያገኛል። በተለይም አርሰናል በዚህ የዝውውር ገበያ የመከላከል አማራጮችን ለማስፋት እየፈለገ ሲሆን ኮንሳ የሚስማማ ተጫዋች ነው። እንደዚህ ያለ ተጫዋች ለአርሰናል የሚያስፈልገውን ደግሞ አንድ ትልቅ ነገር ነው፣ የፕሪሚየር ሊግ ልምድ። ኮንሳ የእንግሊዝ ሊግን በደንብ ያውቃል። በከፍተኛ ደረጃም ለብዙ ዓመታት ተጫውቷል። ስለዚህ አርሰናል በአዲስ ሊግ ለመላመድ ጊዜ የሚፈልግ ተከላካይ ከመፈረም ይልቅ በፕሪሚየር ሊግ የተለማመደ ተጫዋች ማምጣት ይችላል። ግን አንድ ትልቅ ጥያቄ አለ። አስቶን ቪላ የኮንሳ መልቀቅ ይፈቅዳል? ይህ ዝውውሩን ሊያወሳስበው የሚችለው ዋና ጉዳይ ነው። ኮንሳ ለቪላ አስፈላጊ ተጫዋች ነው። ስለዚህ አርሰናል እሱን ለማስፈረም ከፈለገ በቂ ገንዘብ ማቅረብና ቪላን ማሳመን ሊኖርበት ይችላል እና እዚህ ላይ የተጫዋቹ የግል ፍላጎትም ትልቅ ሚና ይኖረዋል። ኮንሳ ራሱ ወደ አርሰናል መሄድ ከፈለገ ይህ ዝውውሩን ሊያፋጥን ይችላል። ነገር ግን እስካሁን ኮንሳ ወደ አርሰናል ተስማምቷል ወይም ሂርዊጎ ተብሏል ማለት አንችልም። የተዘገበው አርሰናል ተጫዋቹን እንደሚፈልገውና አስቶን ቪላ ውስጥ ያሉ የቡድን አጋሮቹ እሱ ክለቡን ሊለቅ ይችላል ብለው እንደሚያስቡ ነው። ስለዚህ
ይህን ዜና ሩመር ወይም ሪፖርት እንጂ ኮንፊርምድ ትራንስፈር እንዳልሆነ ማስታወስ አለብን። ግን አርሰናል በእርግጥ ኮንሳን ካስፈረመ ይህ የሚኬል አርቴታ የመከላከል እቅድን በጣም የሚያጠናክር ዝውውር ሊሆን ይችላል እና አርሰናል በመከላከል ብቻ አይቆምም። የቪኒ ዝውውር አልተሳካም። አርሰናል አይኑን ወደ ሶስት ትልቅ የጥቃት አማራጮች አዙሯል። እነሱም ጁሊያን አልቫሬስ፣ ብራድሊ ባርኮላ እና ኢልማን ኒዲዬ ናቸው። እንደ ዘገባው ከሆነ አርሰናል በዝውውር ዝርዝሩ ላይ ሶስት ትልቅ ስሞችን እያሰበ ነው። እነሱም ጁሊያን አልቫሬስ፣ ብራድሊ ባርኮላ እና ኢልማን ኒዲዬ ናቸው። እነዚህ ሶስት ተጫዋቾች በተለያዩ የጥቃት ቦታዎች መጫወት ስለሚችሉ አርሰናል ለማስፈረም እያሰባቸው ያሉት የተለያዩ አማራጮች ናቸው። ነገር ግን የዚህ ዜና ትልቁ ጉዳይ ብራድሊ ባርኮላ ነው። እንደ ዘገባው ከሆነ አርሰናል በባርኮላ ላይ ፍላጎት ቢኖረውም ሊቨርፑል በድርድሩ ከአርሰናል ቀድሞ የተንቀሳቀሰ ነው። ይህ ለአርሰናል ትልቅ ችግር ሊሆን ይችላል። ምክንያቱም ባርኮላ በአውሮፓ የተካተሉት ካሉ ወጣትና አስደናቂ የጥቃት ተጫዋቾች መካከል አንዱ ነው። በፍጥነቱ በአንድ ላንድ ችሎታውና ከጎን በመግባት አደጋ መፍጠር የሚታወቀው ባርኮላ ለፕሪሚየር ሊግ በጣም የሚስማማ የፎርዋርድ አይነት ነው። ግን የፒኤስጂ ተጫዋቹ ዋጋ ቀላል አይደለም። ፒኤስጂ ለባርኮላ ወደ 130 ሚሊዮን ዩሮ የሚጠጋ ዋጋ እንደሚፈልግ ተዘግቧል። ስለዚህ አርሰናል ወይም ሊቨርፑል እሱን ለማስፈረም ከፈለጉ ትልቅ የገንዘብ ውሳኔ ማድረግ ይኖርባቸዋል እና አርሰናል ከባርኮላ በተጨማሪ ጁሊያን አልቫሬዝንም እያሰበ መሆኑ ይህን ዝውውር ታሪክ የበለጠ አስገራሚ ያደርገዋል። አልቫሬዝ እንደምናውቀው በባርሴሎና የሚፈለግ ተጫዋች ነው። ስለዚህ አርሰናል እሱን ለማስፈረም በእውነት ከገባ ይህ በባርሴሎናና አርሰናል መካከል ያለውን ትልቅ የዝውውር ውድድር ሊፈጥር ይችላል። አልቫሬዝ ደግሞ ከፊት መስመር ላይ ከ9 ቁጥር ቦታ በተጨማሪ ከኋላ ተንቀሳቅሶ መጫወት የሚችል ተጫዋች ነው። ስለዚህ ሚኬል አርቴታ ከፈለገው የጨዋታ ስርዓት ጋር በብዙ መንገድ ሊስማማ ይችላል። ሌላኛው ደግሞ ኢልማን ኒዲዬ ነው። ኒዲዬ ከሌሎች ሁለት የተለየ ጥቃት አማራጭ ነው። በተለያዩ የፊት መስመር ቦታዎች መጫወት የሚችልና ከፍተኛ የኳስ ቁጥጥር ያለው ተጫዋች ነው። ስለዚህ አርሰናል በአንድ ተጫዋች ላይ ብቻ እየጠበቀ አይደለም። ክለቡ ብዙ አማራጮችን እያሰበ ነው እና የአርሰናል ዝውውር ፖሊሲ አንድ ነገር ያሳያል። ሚኬል አርቴታ በቀጣዩ ወቅት የጥቃት መስፈሩን ይበልጥ አስፈሪ ማድረግ ይፈልጋል። ነገር ግን አርሰናል ለእነዚህ ተጫዋቾች የሚፈልገውን ገንዘብ ማውጣት ይችላል። በተለይ ባርኮላ ላይ ሊቨርፑል ቀድሞ የተንቀሳቀሰ ከሆነ አርሰናል ውድድሩን ለማሸነፍ ፈጣን እርምጃ መውሰድ ይኖርበታል። ነገር ግን እንዳንረሳ እነዚህን እስካሁን የተመዘገቡ የዝውውር ኢላማዎች ናቸው። አርሰናል ከእነዚህ ተጫዋቾች አንዱን አስፈርሟል ማለት አንችልም። ግን አንድ ነገር ግልጽ ነው፣ አርሰናል አዲስ ፎርዋርድ ይፈልጋል እና የዝውውር ገበያው በጣም ሊሞቅ ነው። አሁን ደግሞ ከጣሊያን ወደ ኢንግላንድ የመጣ አዲስ ዝውውር ወሬ አለ። አርሰናልና ማንቸስተር ዩናይትድ የኢንተር ሚላን ወጣት ስትራይከር ፒዮ ስፖሲቶ እየተከታተሉት ነው። 21 ዓመቱ የሆነው ፒዮ ስፖሲቶ በኢንተር ሚላን የወደፊት እቅድ ውስጥ እያደገ ያለ ተጫዋች ሲሆን አሁን ግን ሁለት የፕሪሚየር ሊግ ግዙፍ ክለቦች ትኩረታቸውን ወደ እሱ አዙረዋል። እነሱም አርሰናልና ማንቸስተር ዩናይትድ ናቸው። እንደ ዘገባው ከሆነ ሁለቱም ክለቦች ተጫዋቹን በቅርብ ለመመልከት ስካውት ልከዋል። በተለይ አርሰናል ከዛሬ በፊትም ስፖሲቶን ለብዙ ወራት ይከታተለው እንደቆየ ተዘግቧል። ይህ ማለት አርሰናል ተጫዋቹን ስም አሁን ብቻ የሰማ ሳይሆን እድገቱ ለተወሰነ ጊዜ ይከታተለው ነው ማለት ነው። ግን እዚህ ላይ የዚህ ዜና ትልቁ ነጥብ ይመጣል። ኢንተር ሚላን ምን ይላል የሚለው ነው። እንደተዘገበው ከሆነ ኢንተር ሚላን ፒዮ ስፖሲቶን አንተቼብል ብሎ ይቆጥረዋል። አንተቼብል ማለት ደግሞ ኢንተር በቀላሉ ሊሸጠው የማይፈልገው በክለቡ ወደፊት እቅድ ውስጥ ትልቅ ቦታ የተሰጠው ተጫዋች ማለት ነው። ስለዚህ አርሰናል ወይም ማንቸስተር ዩናይትድ ተጫዋቹን ለማስፈረም ቢፈልጉ በቀላሉ የሚጠናቀቅ ዝውውር ሳይሆን ይችላል። ነገር ግን ትልቁ የሚያስገርመው ኢንተር ውስጥ የዋጋ ግምት ነው። እንደ ዘገባው ከሆነ ኢንተር በግል ደረጃ ወደ 73 ሚሊዮን ዩሮ የሚጠጋ ዋጋ እንደሚፈልግ ተጠቅሷል። ይህ ለ21 ዓመቱ ተጫዋች ትልቅ ዋጋ ነው። ግን ኢንተር እሱን እንደዚህ ከፍ ያለ ዋጋ የሚያስቀምጠው ለምንድን ነው? ምክንያቱም ፒዮ ስኮፒስቶን የኢንተር የወደፊት የጥቃት አማራጭ እንደሆነ ክለቡ ያምናል። በወጣትነቱ ከኢንተር የወጣው ተጫዋች በጊዜ ሂደት የራሱን ስም እየገነባ ወጥቷል እና አሁን ወደ ፕሪሚየር ሊግ መሄድ ለሱ ትልቅ የስራ እድገት ሊሆን ይችላል። በተለይም አርሰናል በቀጣዩ ወቅት የጥቃት መስመሩን ለማጠናከር የፈለገ ከሆነ ስፖሲቶን ወደፊት ሊጠቀም የሚችል ኢንቨስትመንት ሊሆን ይችላል። ማንቸስተር ዩናይትድ በበኩሉም አዲስ ስትራይከር የፈለገ ከሆነ የ21 ዓመቱ ጣሊያናዊ አጥቂ ለወደፊቱ ጥሩ አማራጭ ሊሆን ይችላል።
እና የዚህ ዝውውር ሌላ አስገራሚ ነጥብ አለ። እንደ ዘገባው ከሆነ ስፖሲቶ ራሱ ወደ ፕሪሚየር ሊግ ለመሄድ በጣም ክፍት ነው። ስለዚህ ከተጫዋቹ በኩል የመሄድ ፍላጎት ካለ አርሰናል ወይም ማንቸስተር ዩናይትድ ከኢንተር ጋር ድርድር ማድረግ ከቻሉ ታሪኩ በጣም ሊሞቅ ይችላል። ግን ኢንተር ሚላን በቀላሉ ይለቀዋል? ይህ ነው ዋናው ጥያቄ። ክለቡ ተጫዋቹን አንተቼብል እያለ ከተናገረ አርሰናል ወይም ማንቸስተር ዩናይትድ ትልቅ ገንዘብ ከማቅረብ በተጨማሪ ኢንተርን በተጫዋቹ ላይ ያለውን ውሳኔ እንዲቀይር ማሳመን ይኖርባቸዋል። 73 ሚሊዮን ዩሮ የሚጠጋ ዋጋ እና የኢንተር ጠንካራ አቋም ደግሞ ይህን ዝውውር በጣም ውድ ሊያደርገው ይችላል። ስለዚህ አሁን ያለው ሁኔታ አርሰናል ፍላጎት አለው፣ ማንቸስተር ዩናይትድም ፍላጎት አለው። ኢንተር ተጫዋቹ ለመልቀቅ አይፈልግም። የተጠቀሰው ዋጋ 73 ሚሊዮን ዩሮ። ስፖሲቶ የፕሪሚየር ሊግ የሚሄድ ፍላጎት አለው የሚል ዘገባም አለ። ነገር ግን ይህን እስካሁን ኮምፕሊትድ ትራንስፈር አይደለም። የአርሰናልና የማንቸስተር ዩናይትድ ፍላጎትና የኢንተር ዋጋ ግምት የተዘገበ ሲሆን የተጫዋቹ ዝውውር ገና አልተጠናቀቀም። ስለዚህ ቀጣዩን እርምጃ አርሰናል ይወስዳል? ማንቸስተር ዩናይትድ ይቀድመዋል? ወይስ ኢንተር ወጣቱን ኮከብ በሳንሲሮ እያቆየዋል ስንል ገምተን እንጠብቅና እንይላለን። ሌላኛው ትልቁና የመጨረሻው ዝውውር ዜና ሲቲ የቼልሲውን አርጀንቲናዊ ሚድፊልደር ኤንዞ ፈርናንዴዝ እያሰበ ነው የሚል ዘገባ ወጥቷል። ኤንዞ ወደ ማንቸስተር ሲቲ ሊመጣ ነው። ይህ የዝውውር በሬ በተለይ ከሮሪ የወደፊት ጉዳይ ጋር ተያይዞ የተነሳ ነው። ሮሪ ወደ ባርሴሎና ሊሄድ ይችላል የሚል ወሬ የተሰራጨ በመሆኑ ማንቸስተር ሲቲ በአማካይ ሜዳው ላይ ትልቅ ለውጥ ሊያደርግ ይችላል እና ሲቲ አስቀድሞ ምትክ ለመፈለግ ከጀመረ ከሚታሰቡ ተጫዋቾች መካከል አንዱ የሆነው ኤንዞ ፈርናንዴዝ ነው። ኤንዞ በቼልሲ አማካይ ሜዳ ውስጥ ዋና ሚና ያለው ተጫዋች ነው። ኳስን ከኋላ መስመር ለመቀበል፣ ጨዋታን ለመቆጣጠር እና ወደፊት ኳስ ለማስገባት የሚችል አማካኝ ነው። ስለዚህ ሮሪ በርግጥ ከሲቲ ከሄደ ኤንዞ እንደ አንድ አማራጭ መታየቱ አያስገርምም። ግን እዚህ ላይ ሌላ ትልቅ ችግር አለ። ቼልሲ ተጫዋቹ ለመልቀቅ ምን ያህል ገንዘብ ይፈልጋል? እንደ ዘገባው ከሆነ ቼልሲ የኤንዞ ፈርናንዴዝን ዋጋ ወደ 120 ሚሊዮን ዩሮ የሚጠጋ ደረጃ ላይ ሊያደርስ ይችላል። 120 ሚሊዮን ዩሮ ማለት ይህ ለማንቸስተር ሲቲ ትልቅ የገንዘብ ወጪ ይሆናል። በተለይም ሲቲ ሮሪን ከሸጠ ከዚያ የሚያገኘውን ገንዘብ ለኤንዞ ዝውውር ማዋል ይችላል። ነገር ግን ቼልሲ በቀላሉ የአርጀንቲናውን ኮከብ ለመልቀቅ አይፈልግም። ይህ ጥያቄ በጣም አስፈላጊ ነው። ኤንዞ በቼልሲ እቅድ ውስጥ ዋና ተጫዋች ነው። ስለዚህ ሲቲ ለማስፈረም ከፈለገ ከባድ የድርድር ሂደት ሊጠብቀው ይችላል። ነገር ግን ይህ ዝውውር ሌላ የሚያስገርም ገጽታ አለው። ማንቸስተር ሲቲ አዲሱ አሰልጣኝ ኤንዞ ማሬስካ ከኤንዞ ፈርናንዴዝ ጋር በቼልሲ የሚያውቀው ሰው ነው የሚል ዘገባ ተጠቅሷል። ይህም ሲቲ ተጫዋቹ ለመመልከት የበለጠ ምክንያት ሊሆን ይችላል። ኤንዞ ወደ ማንቸስተር ሲቲ ከመጣ በፕሪሚየር ሊግ ውስጥ እጅግ አስገራሚ አማካኝ ሜዳ ውስጥ ሊፈጥር ይችላል። ሮሪ ከሄደ ኤንዞ እንደምትክ መጥቶ የሲቲን የኳስ ቁጥጥርና የጨዋታ አያያዝ ለመቀጠል ሊሞክር ይችላል። ነገር ግን ኤንዞ በቀጥታ የሮሪን ተመሳሳይ ተጫዋች አይደለም። ስለዚህ ሲቲ በአንድ ተጫዋች ብቻ ቦታውን ለማምላት ይወስናል ወይስ ሌላ አማካኝ ሜዳ እቅድ ይነድፋል የሚለው ትልቅ ጥያቄ አለ እና ይህ ታሪክ ከማንቸስተር ሲቲ እና ቼልሲ ብቻ ጋር አይወሰንም። ሪያል ማድሪድ እንዲሁ ኤንዞ ፈርናንዴዝን እንደ አማራጭ ሊያዩት ይችላሉ የሚል ዘገባ አለ። ስለዚህ ሮሪ ወደ ባርሴሎና ከሄደ ሲቲ እና ሪያል ማድሪድ ሁለቱም ወደ ኤንዞ ፈርናንዴዝ ሊመለከቱ ይችላሉ። ይህ ደግሞ ቼልሲ ለኤንዞ የሚጠይቀውን ዋጋ ይበልጥ ከፍ ያደርግ ይችላል። 120 ሚሊዮን ዩሮ የሚጠጋ ዋጋ ከጠየቀ ማንቸስተር ሲቲ ይህን ገንዘብ ለማውጣት ፈቃደኛ ይሆናል ወይስ ሲቲ ከዚህ የበለጠ ርካሽ አማራጭ ይፈልጋል? እስካሁን ግን ኤንዞ ፈርናንዴዝ ማንቸስተር ሲቲ የተነቀሰ ዝውውር አይደለም። ይህ የሲቲ ፍላጎትና የዝውውር እቅድ ላይ የተመሰረተ ሪፖርት ሩመር ነው። አሁን ዋናው ነገር ሮሪ ወደ ባርሴሎና ይሄዳል ወይ የሚለው ነው። ሮሪ ከሲቲ ከሄደ ማንቸስተር ሲቲ በእርግጥ አዲስ አማካኝ ማስፈረም ይኖርበታል እና ኤንዞ ፈርናንዴዝ ከዚህ ዝርዝር ውስጥ አንዱ ትልቅ ስም ሊሆን ይችላል። እንግዲህ የዛሬ ዝውውር ዜና ይህን ይመስላል። ሮናልዶ አራውጆ ወደ ሊቨርፑል፣ ጁሊያን አልቫሬስ ወደ ባርሴሎና እንዲሁም አርሰናል የተከተላቸው ያሉ ትልልቅ ስሞች ዝውውር ገበያው በእውነት እየሞቀ ነው። ከነዚህ ዜናዎች ውስጥ የትኛው ዝውውር ይፈጸማል ብለው ያስባሉ? እና ከሁሉም በላይ ያስደነቃችሁ ዜና የትኛው ነው? ከታች ኮመንት ላይ ነገሩን። ይህ ቪዲዮ ከተመቻችሁ ላይክ ያድርጉ፣ ሌሎች የእግር ኳስ ወዳጆችም ሼር ያድርጉት እና በየቀኑ የሚመጡትን ብሬኪንግ ኒውስ፣ ትራንስፈር ኒውስ እና ሂርዊጎ ሳታመልጡ አሁኑ ሰብስክራይብ ያድርጉ። የዶል ምልክቱንም ያብሩ። እኔ ሚድጌች ነኝ። በሚቀጥለው ቪዲዮ በአዲስ እና ትልቅ የእግር ኳስ ዜና እመለሳለሁ። እስከዚያ ድረስ ሰላም ቆዩ።